ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ ኢሳት ሳምንታዊ እነሆ ጀመረ ውድ ተመልካቾች ኢሳት ሳምንታዊ ማለት ባሳለፍነው ሳምንት ካስተላለፍናቸው ዜናዎች መካከል አበይት የምንላቸውን መራርጠን ዳግም ወደናንተ የምናደርስበት የዜና ስርጭት መርሃ ግብር ነው ለዛሬ ዜናውን ማቀርበው ደረጀ ይልማነኝ የመጀመሪያ ያደረግነው ደግሞ በዕለተ ሰኞ በሳምንቱ መጀመሪያ ማለት ነው ካቀረብነው ዜና ይሆናል ለእስር የተዳረጉ የፖለቲካ ፓርቲ አባላትና አመራሮች እንዲፈቱ ያደረኩ ነው ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አስታውቋል በምክር ቤቱ 60 የሚደርሱ የፖለቲካ ፓርቲዎች እንደሚገኙና እነዚህ የፖለቲካ ፓርቲዎች የሚያጋጥሟቸው ችግሮች እንዲፈቱ ለማድረግ በተዋረድ እየሰራ እንደሚገኝ ምክር ቤቱ አስታውቋል መሰረት ባዩ ያዘጋጀችውን ሸሪፍ ኢማም እንደሚከተለው አቀርቦታል የተለያዩ የፖለቲካ ፓርቲ አመራሮችና አባላት ከህግ አግባብ ውጪ ለእስር እንዲሁም ለተለያዩ ችግሮች እየተዳረጉ መሆኑን ፓርቲዎቹ በተለያዩ ጊዜያት የሚያወጧቸው መግለጫዎች ያሳያሉ በተጨማሪም የተለያዩ ዛቻና ማስፈራሪያዎች እየደረሱባቸው መሆኑን ፓርቲዎች ሲገልጹም ይደመጣል ከዚህ ጋር ተያይዞ የፖለቲካ ፓርቲዎች የሚደርሱባቸው ችግሮች እንዲፈቱ በማድረግ በኩል ምን እየተሰራ ነው ሲል ኢሳት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትን ጠይቋል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ በሰጡ ምላሽ በምክር ቤቱ 60 የሚደርሱ የፖለቲካ ፓርቲዎች እንደሚገኙና እነዚህ ፓርቲዎችም በምክር ቤቱ ህግና ስራ መሰረት እንደሚተዳደሩ ተናግረዋል የነዚህ የፖለቲካ ፓርቲ አባላትና አመራሮች ለተለያዩ ችግሮች ሲጋለጡ በዞንና በወረዳ በሚገኙ የጋራ ምክር ቤት አማካይነት ችግሮቻቸው በተዋረድ እንዲፈቱ እየተደረገ ነው ብለዋል 60 የሚሆኑ የፖለቲካ ፓርቲዎችን ያቀፈ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አለ የጋራ ምክር ቤት ሁሉ ጊዜ ቅድሚያ ሰጥቶ የሚሰራው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አለ በተዋረድ የክልሎች የፖለቲካ ፓርቲዎች የጋራ ምክር ቤት አለ በዞን እስከ በወረዳ ድረስ የሚደርሱ የጋራ ምክር ቤቶች አሉ እኛ ስለዚህ በተዋረድ ያሉት በተዋረድ ነው የሚፈታው እዛው የጋራ ምክር ቤት በግል የሚፈቱ ፓርቲዎች በግል የሚሄዱባቸው መንገዶች በግል ይሄዳሉ ከዛ ያለፈውን ጉዳዮች ደግሞ እዛው የጋራ ምክር ቤት አቅርበው ያስፈታሉ እዛው ወረዳ ላይ የጋራ ምክር ቤት ይፈታል ወረዳ ሲያልፍ ዞኑ ይፈታል ዞን ሲያልፍ የክልሉ ይፈታል የክልሉ ሲያልፍ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ይፈታል ሰብሳቢው አክለውም የሚታሰሩ የፖለቲካ ፓርቲ አመራሮች ጉዳያቸው በህግ የሚታይ ሲሆን በምክር ቤቱ ስር በሚገኝ ቋሚ ኮሚቴ አማካይነት የሚሰራ ይሆናል ሲሉ ተናግረዋል ከዚህ በተጨማሪም ፓርቲዎች ችግሮቻቸው እንዲፈቱላቸው በማድረግ በኩል እስከ ከፍታ የመንግስት አካል ድረስ ባለው መዋቅር መሰረት የታሰሩ አመራሮች እንዲፈቱ እያደረገ እንደሚገኝ ገልጸዋል ቅራዊ ሂደቱን በተመለከተ በደንብ የተደራጀ ነው እኛ ጋር ራሱን የቻለ አሁን የህግ ጉዳዮች በቋሚ ኮሚቴ ራሱን አስችሎም ይመራል እነዚህ አይነት ኬዞች ሲፈጠሩ ኦሬዲ ለህግ ጉዳዮች ቋሚ ኮሚቴ ይመራል ጉዳዩን ይመረምራል ያጣራል የህግ አስተያየት ጭምር አቅርቦ ለስራ አስፈጻሚ ያቀርባል በስራ አስፈጻሚ ቀጥሎ ያሉ ሂደቶችን ከመንግስት ጋር ከሌሎች ጋር ያሉ ሂደቶችን የሚሄድባቸው ሂደቶች ይኖራሉ በአብዛኛው እነዚህ የአመራሮች አባሎች መፈታቶች ላይ ኦሬዲ ከዚህ በፊት የነበረው አመራሮች በጣም ሰፊ ከቦታው ድረስ በመንቀሳቀስ የተለያዩ ፖለቲካ ፓርቲዎችን ከመንግስት ጋር ያለውን ሂደቶች የታሰሩትን ማስፈታት ችግሮችን ዘው ተርቶ የመፍትሄ አካል ከመሆን ጀምሮ ከተቋቋመለት ዓላማ አንፃር ሰፊ ስራዎችን ሰርቷል እየሰራም ነው አሁን የሚገኘው ለስራ የተዳረጉ የፖለቲካ ፓርቲ አመራሮችና አባላት እንዲፈቱ በማድረግ በኩል እየሰራ እንደሚገኝ ነው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን የወንጀል ስነ ስርዓት ህግና የማስረጃ ረቂቅ አዋጅ ጸድቆ ተግባራዊ አለመደረጉ በሴቶችና ህጻናት ላይ የሚደርሱ ጥቃቶች ተገቢውን ፍትህ እንዳያገኙ እያደረገ ነው ሲል ቅሬታውን አሰማም ጥቃት የደረሰባቸው ሴቶችና ህፃናት ከሌሎች በተለየ መልኩ ድጋፍና እንክብካቤ ስለሚሹና የተለየ የፍርድ ሂደት ስለሚያስፈልጋቸው ረቂቅ አዋጁን በማጽደቅ ወደ ተግባር ማስገባት የፍትህ ስርዓቱን በብዙ ያግዛል ሲል ኮሚሽኑ ገልጿል ሙሉቀን ሰለሞን ያዘጋጀውን ዮሐንስ ተስፋ እንደዚህ አቅርቦታል
የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የወንጀል ስነ ስርዓት ህግና የማስረጃ ረቂቅ አዋጅ ጸድቆ ተግባራዊ አለመደረጉ በተለይ ሴቶችና ህፃናት ላይ የሚደርሱ ጥቃቶች ተገቢውን ፍትህ እንዳያገኙ እያደረገ ነው ሲል ቅሬታውን አሰማም። የፍትህ ተቋማት ወንጀሎች እንዳይፈጸሙ አስቀድሞ መከላከልና ከተፈጸሙም ትክክለኛውን ፍትህ በትክክለኛው መንገድ እንዲያገኙ ለማስቻል የተለያዩ መመሪያዎች፣ ደንቦችና አዋጆችን በማዘጋጀት እና ማጽደቅ ተግባር ላይ ያውላሉ። ከነዚህ መካከል የወንጀል ስነ ስርዓትና የማስረጃ ረቂቅ አዋጅ አንዱ ነው። አዋጁ በወንጀል ስነ ስርዓትና ማስረጃ አቀራረብ ላይ ትኩረት አድርጎ በፍትህ ሚኒስቴርና በሌሎች ተባባሪዎች አማካኝነት ተሻሽሎ ተዘጋጅቶ ለማጽደቅ ወደ ፓርላማ ከተላከ ቢቆይም በፍጥነት አለመጽደቁና ወደ ተግባር አለመገባቱ በተለይ ሴቶችና ህፃናት ላይ የሚደርሱ ጥቃቶችን ለመቀነስ ብሎም ለማስቀረት የሚደረገውን ጥረት ወደ ኋላ እየጎተተው ነው ይላሉ ኢሳት ነጻ የህዝብ ሚዲያ ያነጋገራቸው የኢሰመኮ የሴቶች ህፃናትና አረጋውያንና አካል ጉዳተኞች መብቶች ኮሚሽነር እርግበ ገብረ ሐዋርያ። ሴቶች ሆነው የጾታን መሰረት ያደረገ ጥቃት የደረሰባቸው ሴቶች አሉ። የተለያዩ ጾታን መሰረት ያደረጉ ጥቃቶች ወሲባዊ ጥቃትን ጨምሮ የሚደርስባቸው ሴቶች አሉና እነዚህ ሴቶች ወደ ፍትህ ሲመጡ የሚዳኙበት መንገድ ከሌሎች ወንጀሎች እኩል ነው የሚታየው አሁን ባለን የስነ ስርዓት ህግ ማለት ነው። አሁን በረቂቅ ደረጃ ያለውና ወደፊት ወደ ሚሻሻለው ላይ ደግሞ ምንድነው የምንጠብቀው የበፍትህ አስተዳደር የሚያልፉ በተለይ ጾታን መሰረት ያደረገ ጥቃትና ወሲባዊ ጥቃትን ጨምሮ ጾታን መሰረት ያደረገ ጥቃት የደረሰባቸው ሴቶች ተጎጂዎች የሚደረግላቸው በፍትህ አስተዳደሮች ሲያልፉ የሚሄዱበት ሂደት ሰብአዊ መብታቸውን እየጠበቀ እንዲሆን ያደርጋል ብለን ነው የምንጠብቀው። አሁን ያለው ህግ እንዳልኩ በሌብነትም በሌሎች ወንጀሎች የተከሰሰ ወይንም በፍርድ ሂደት ውስጥ ያለና እንደዚህ አይነት ጥቃቶችን የፈጸመ የሚታይበት መንገድ አንድ አይነት ነው። ጥቃት የደረሰባቸው ሴቶችና ህፃናት አካላዊና ስነልቦናዊ ጉዳታቸው ከሌሎች ጥቃቶች በተለየ ድጋፍና እንክብካቤ ስለሚያስፈልጋቸውና ተጎጂዎቹም የተለየ ፍርድ ሂደት ስለሚያስፈልጋቸው ለዚህ ተብሎ የተዘጋጀውን ረቂቅ አዋጁን በማጽደቅ ወደ ተግባር ማስገባት የፍትህ ስርዓቱን በብዙ ያገዛል ይላሉ ኮሚሽነሯም። ስለዚህ አሁን በረቂቅ ላይ ያለው አዋጅ ሲጸድቅ እኛ የምንጠብቀው ምንድነው ጾታን መሰረት ያደረገ ጥቃት የደረሰባቸው ጉዳት የደረሰባቸው ተጎጂ ህፃናትና ሴቶች ከሌላው ወንጀል በተለየ ፍላጎታቸውን ያማከለና ሰብአዊ ክብራቸውን ሰብአዊ መብታቸውን ያከበረ የፍርድ ሂደት ውስጥ እንዲያልፉ የሚያደርግ እንዲሆን ነው የምንጠብቀው ማለት ነው። ምክንያቱም አሁን ያለን የወንጀል ስነ ስርዓት ህግ ያንን ስለማያደርግ ሰብአዊ መብቶችን ማክበር ከአንድ ሰው የሚጠበቅ ጤነኛ አስተሳሰብ በመሆኑ ሁሉም ዜጋ ለሰው ልጆች መብት መከበር በተለይም ሴቶች፣ ህፃናት፣ አረጋውያንና አካል ጉዳተኞች የጥቃት ሰለባ እንዳይሆኑ በመከላከል የበኩሉን ድርሻ እንዲወጣ ኮሚሽነሩ አሳስበዋል። ባለፉት 9 ወራት 135 አቤቱታዎች መቀበሉን የኢትዮጵያ ህዝብ እንባ ጠባቂ ተቋም መቀሌ ቅርንጫፍ ጽሕፈት ቤት አስታወቀም። ይሁን እንጂ የሚቀርቡ አቤቱታዎችን መርምሮ መፍትሄ ለመስጠት የበጀትና የነዳጅ እጥረት እንቅፋት እንደሆነበት ጽሕፈት ቤቱ አስታውቋል። መሰረት ባዩ ተጨማሪ አላት። የኢትዮጵያ ህዝብ እንባ ጠባቂ ተቋም መቀሌ ቅርንጫፍ ጽሕፈት ቤት የተለያዩ አቤቱታዎችን ተቀብሎ ማስተናገዱን አስታውቋል። ባለፉት 9 ወራት 135 አቤቱታዎች እንደቀረቡለት የኢትዮጵያ ህዝብ እንባ ጠባቂ ተቋም መቀሌ ቅርንጫፍ ጽሕፈት ቤት ኃላፊ ፀሐይ አምባዬ ተናግረዋል። ከቀረቡት አቤቱታዎች ውስጥም 42ቱ ተቀባይነት አግኝተው ምርመራ እየተደረገባቸው እንደሚገኙ ገልጸው 93 መዝገቦች ተቀባይነት ያላገኙ በተቋሙ ስልጣን ስር የማይታዩ የወንጀል የግል ጉዳይ እንዲሁም በፍርድ ቤት ሂደት ላይ የሚገኙ ጉዳዮች ናቸው ብለዋል። እንደ ኃላፊው ገለጻ ከቀረቡ የአቤቱታ መዝገቦች 61ዱ ደረጃቸውን ያልጠበቁ አቤቱታ አቅራቢዎቹ የሚመለከታቸውን የሥራ ኃላፊዎች ሳያነጋግሩ ያቀረቧቸው ቅሬታዎች መሆናቸውን ገልጸዋል። ያቀረቡት አቤቱታዎች ከሥራ ጋር በተያያዘ ከጡረታ የይዞታ ጥያቄ እንዲሁም ሌሎች ጉዳዮች ይገኙበታል ሲሉ ይናገራሉ። በ9 ወር ውስጥ
ከገቡ መዛግብት 135 ውስጥ 2139 ሰዎች ይገኙበታል ማለት ነው። ስለዚህ ከነዚህ 135 ውስጥ መዛግብቶች 42 ብቻ ተመርምረው ተቀባይነት ያገኙ ናቸው። 93 ግን ተቀባይነት ያላገኙ ናቸው። እነሱም በፍርድ ቤት የታየ 18 መዝገብ አለ። የወንጀል ጉዳይ 8፣ የግል ጉዳይ 1፣ በምክር ቤት የታየ 1። አሁን ከፍተኛ ቦታ የሚይዘው ግን ደረጃውን ያልጠበቀ ነው። ደረጃው ያልጠበቀ ደግሞ 61 አለ። በምርመራ ካየናቸው ስራዎች አብዛኛው የስራ ክርክር ነው። በመንግስት የሰርቫንትና በኃላፊዎች የሚገኝ ክርክር ነው። 28% ይዛል። ተመሳሳይ ይዘታም በርካታ እንትናለው የጡረታ። ስለዚህ እንደዚህ አይነት ናቸው አብዛኞቹ እኛ ጋር የሚመጡ። ቅርንጫፍ ጽህፈት ቤቱ የሚቀርቡ አቤቱታዎችን መርምሮ እልባትና መፍትሄ ለማሰጠት የበጀትና የነዳጅ እጥረት ተግዳሮት እንደሆነበት አንስተዋል። መንግስትም የችግሩን አሳሳቢነት በመረዳት መፍትሄ ሊሰጠው አልቻለም ሲሉ ኃላፊው አስረድተዋል። ለተቋማውን ያለን ችግር የበጀትና የነዳጅ ችግር ነው እንደ ትግራይ ማለት ነው። ሰራተኛው ደግሞ ዛለ መውሰድ ምናምን ይቅርና ወደ ዘፈን የተቀየረው እንግዲህ መንግስት ጆሮ ሊሰጠው አልቻለም። ግን አሁን ሊያሰራ የሚችል በጀትም የለም። ከበጀት ተጨማሪ ደግሞ ያለችውን ትንሽ በጀት እንኳን በአግባቡ እንዳንጠቀምም የነዳጅ እጥረት አለ። ስለዚህ ህብረተሰቡ ባለበት በተቋማችን ባለበት ሄደን ነው አብዛኛው አገልግሎት የሚሰጠው። በተለይ በምርመራ ዙሪያ የመከላከል ዙሪያ ሁሉ ወደ በመስክ ነው የሚሰራው። ወደ አካባቢ ሄደው ነው የሚያጠኑት። በምርመራ ደግሞ ቅሬታ ተቀረበ በኋላ የማጣራት ስራ መስራት ያለብን እዛ አካባቢ ሄደን ነበር። ባለው ግን መስራት አልተቻለም። ስለዚህ ተግዳሮት ሆኖብን ያለው የበጀትና የነዳጅ ጉዳይ ነው ማለት ነው። በደሎች ከመፈጸማቸውና ጉዳት ከመድረሱ በፊት የክትትልና ቁጥጥር ስራዎችን እያከናወነ እንደሚገኝ የኢትዮጵያ ሕዝብ እንባ ጠባቂ ተቋም መቀሌ ቅርንጫፍ ጽህፈት ቤት ገልጿል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ካቢኔ አወቃቀር አሳታፊ አይደለም ሲሉ 3 የትግራይ ተቃዋሚ ፓርቲዎች ተቹም። የታጠቁ ኃይሎች በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለም ፓርቲዎቹ ስጋታቸውን የገለጹ ሲሆን ይህ እንዳይሆንና ነገሮች በሰላማዊ መንገድ እንዲሄዱ አካታች የሆነ ጊዜያዊ አስተዳደር ያስፈልጋል ነው ያሉት። ሰላማዊት ሙሉጌታ ተጨማሪ አላት። አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት በክልሉ የሚንቀሳቀሱ 3 ተቃዋሚ ፓርቲዎች በትናንትናው ዕለት በሰጡት መግለጫ አስታውቀዋል። ይህን አቋማቸው በጋራ የገለጹት አረና ትግራይ ለዲሞክራሲና ለሉዓላዊነት ወይም አረና፣ ወደብ ናጽነት ትግራይ ወይም ውናትና የብሔራዊ ባይቶ አባይ ትግራይ ወይም ባይቶና የተባሉት ፓርቲዎች ናቸው። የፓርቲዎቹ መግለጫ በዋናነት ያተኮረው በሌተናል ጄኔራል ታደሰ ወረደ የሚመራው አዲሱ የትግራይ ጊዜያዊ አስተዳደር ባዋቀረው ካቢኔ ላይ መሆኑ ተመልክቷል። ጉዳዩን አስመልክቶ ኢሳት ነጻ የህዝብ ሚዲያ ፓርቲዎቹን ያነጋገረ ሲሆን የብሔራዊ ባይቶ አባይ ትግራይ ወይም ባይቶና ፓርቲ ምክትል ሊቀመንበር ዮሴፍ በርሀ እንዳሉት አካታችና አሳታፊ ባልሆነ መንገድ አስተዳደሩ በመዋቀሩ በክልሉ ሰላም ሊሰፍን እንደማይችል ገልጸዋል። ሁሉንም ያማክልን የሚችል ሁሉንም ትግራይ ውስጥ ያሉ አስተሳሰቦች የሚወከሉበት አካታች ጊዜያዊ አስተዳደር ነው መቋቋም ያለበት። በዚህ ካልሆነ ግን እንደዚሁ ለመልሶ ለአንድ ግሩፕ በመስጠት ቅቡልነት ያለው የትግራይ ጥያቄዎችን ሊመልስ የሚችል ጊዜያዊ አስተዳደር ሊሆን አይችልም። ቅቡልነት አይኖረውም። ሰላም ሊፈጥር አይችልም። የታጠቁ ኃይሎች በሚያደርጉት እንቅስቃሴ ሳቢያ የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለም የፓርቲው ምክትል ሊቀመንበር ስጋታቸውን ገልጸው ይህ እንዳይሆንና ነገሮች በሰላማዊ መንገድ እንዲሄዱ አካታች የሆነ ጊዜያዊ አስተዳደር ያስፈልጋል ነው ያሉት። ሁሉም ፖለቲካ ፓርቲዎች የሚሳተፉበት፣ ሌሎችም ሲቪል ማህበራት የሚሳተፉበት፣ የተለየ ሀሳብ አለን የሚሉ ሌሎች ቡድኖችም ካሉ የሚሳተፉበትና ማንኛውም አካል የበላይነት የማይዝበት ጊዜያዊ አስተዳደር ነው ሊተከል የሚገባው የሚል አቋም ነው ያለ። በሌላ በኩል አስተያየታቸውን እንዲሰጡ የተጠየቁት የወደብ ናጽነት ትግራይ ወይም ውናት ፓርቲ ፕሬዝዳንት ዶክተር ደረጀ መዝገቡ ከኢሳት ጋር እርቅ ስላልፈጠርን መረጃ ለመስጠት ፍቃደኛ አይደለንም ብለዋል። ከኢሳት ጋር አልታረቅንም። ቦይኮት ያደረግነው ሚዲያ ነው። ከኢሳት ጋር ምንም መስራት አይችልም። ይቅርታ ጠየቀን። ያጋ ግን እየሰራች አይደለም። ምክንያቱም
አልተረክንም ብለናል። ኢሳት ፓርቲዎቹ እንዲያብራሩለት የጠየቀው በራሳቸው የወጣው መግለጫ በተመለከተ ነው። ለዚህ ደግሞ መሆን የነበረበት ምክንያታቸውን 1-2 ብሎ ዘርዝሮ ከማቅረብ ውጪ ከኢሳት ጋር እርቅ ስላልፈጸምን መረጃ ለመስጠት ፈቃደኛ አይደለንም ማለቱን ተገቢ ሆኖ አላገኘነውም። ኢሳት በትግሉ ዘመን በህዝብ ስም እየማሉና እየተገዘቱ የሰብአዊ መብት ረገጣ ላይ እየተሳተፉ የነበሩትን የትኞቹም ድርጊቶቹና ግለሰቦች በመረጃ አስደግፎ ያጋልጥ እንደነበር ይታወቃል። ይህ የኢሳት ህዝባዊ ወገኝተኝነት ያልተመቸው የህወሓትም ሆነ መሰል ድርጅቶች እንዲሁም ግለሰቦች ቆምንለት በሚሉት ህዝብ ስም ተደብቆ ወንጀለኝነታቸውን እንደማምለጫ ይጠቀሙበት እንደነበር ከኢትዮጵያ ህዝብ የተደበቀ ሚስጥር አይደለም። በመሆኑም የውናት ፕሬዝዳንት ዶክተር ደጀኔ መዝገቡ ያቀረቡት ኢሳትን በጠላትነት የመፈረጅ አመለካከት ዛሬም በህዝብ ስም የሚሰሩት ወንጀል ለህዝብ እንዳይጋለጥ ከማድረግ በዘለለ አንዳችም ኢሳትን የሚያስፈርጅ ጉዳይ አለመኖሩን የኢትዮጵያ ህዝብ ምስክር ነው። ኢሳት ለህዝብ ለሀገር ጥቅም ፍላጎት ቅድሚያ የሰጠ በጥልቅ ታሪኩና ማንነቱ ጽኑ መሰረት ላይ የቆመ ነፃ የህዝብ ሚዲያ ነው። የሀገር ውስጥ አምራችና አቅራቢዎች ለኢትዮጵያ ኤሌክትሪክ አገልግሎት የሚያቀርቡት ግብዓት በቂ አይደለም ተባለም። አምራቾች በበኩላቸው በቂ ምርት እንዳናመርት የውጭ ምንዛሪ እጥረትና ተቋሙ በወቅቱ ክፍያ አለመፈጸሙን እንደ ችግር አንስተዋል። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ኤሌክትሪክ አገልግሎት ከሀገር ውስጥ አምራቾችና አቅራቢዎች ጋር የምክክር መድረክ አካሂዷል። ምክክሩ በዘርፉ ያሉ ችግሮችን በመቅረፍ የተሻለ ለመስራት እንዲያግዝ ታስቦ የተዘጋጀ እንደሆነ ተገልጿል። የሀገር ውስጥ አምራቾችና አቅራቢዎች ለኢትዮጵያ ኤሌክትሪክ አገልግሎት የሚያቀርቡት ግብዓት በቂ እንዳልሆነ ካለው ፍላጎት አንጻር በአቅርቦቱ ላይ ሰፊ ልዩነቶች እንደሚታዩ አገልግሎቱ በማስረጃ አቅርቧል። ይህ እንዳለ ሆኖ በሀገር ውስጥ የተቋሙ ግብዓት ፍላጎትን ለማሟላት እየሰሩ ያሉ አምራቾች ምን ያክል እንደሆኑ ስንቶቹ በአሁኑ ሰዓት ምርት ያቀርቡ እንደሆነ የተቋሙን የምርት አቅርቦት ዳይሬክተር ተስፋዬ መገርሳን ጠይቀናል። 97 የሀገር ውስጥ አምራቾች በተለያየ ዘርፍ የተሳተፉ ያሉ 97 አምራቾች አሉ። ከነዚህ እንግዲህ አብዛኞቹ ማለት ይችላል ወደ 75-76 ያህሉ በትክክለኛው ወደ ምርት ሂደት ገብተው ያመርቱ ያሉ ድርጅቶች ናቸው። ሌሎቹ በተለያዩ ምክንያቶች ከባንክ ብድር ያለ ማግኘት ችግር፣ የፎሬን ከረንሲ ኤልሲ ከፍቶ ጥሬ ዕቃዎችን በማስመጣት የመቸገራቸውን፣ በተለያየ የሚያመርቱበትን ቦታ በክራይ እንደመጠቀማቸው ለክራይ በመጋለጣቸው በሙሉ በሙሉ ወደ ዘርፉ መግባት ያልቻሉበትን ምክንያቶች ነው የሚያነሱት። በእነዚህ ምክንያቶች የተወሰኑት ወደ 22 አካባቢ የሚሆኑት ወደ ምርት ያልገቡ ድርጅቶች አሉ። የሀገር ውስጥ ምርቶችን በመጠቀም የውጭ ምንዛሪን ለመቀነስ ሙከራዎች ቢደረጉም በአምራቹ በኩልና በተቋሙ ያሉ ችግሮች ይሄ እንዲቀረፍ አላስቻለም። ይሁንና በዘርፉ የተሰማሩ አምራቾች ጥሬ ዕቃ ለማስገባት የውጭ ምንዛሪ ችግርና ተቋሙ ላቀረቡት ግብዓት በወቅቱ ክፍያ አለመፈጸሙ እንደ ችግር አንስተዋል። ፔመንት ያለው ቅድም ተነግረዋል። ስለዚህ ከመብራት ኃይል ጋር ሙሉ በሙሉ መስራት ይቻላል፣ ጥሩ ነገር ነው። ፕራይሱ ፊክስድ ሆኖ ግን ደግሞ ዋጋው የምናመርተው ዋጋና የምንሸጥበት ዋጋ የማይጣጣም ከሆነ ባይዞ በሪቨኒው ኦፊስም እንደገና አንደር ፕራይስ ነው ይሸጣችሁ ያላችሁ የሚል ክሪሚናል አለው። ሌላ ደግሞ እንደገና ዲስከሬጅ የሚያደርግ በገቢዎች ህግ ደግሞ አለ። ስፐር በማስገባት ይሄ ኢንዱስትሪ ትልቅ ድጋፍ እያደረገ ነው ለኢትዮጵያ ኤሌክትሪክ ኃይል ማለት ነው። ይሄ እንዲበረታታ አሁን በተለይ የሜንቴናንስ ወይ የሪማኒፋክቸሪንግ ዋጋ እይታ ይፈልጋል። በሰፊው የሚሰራበትና አድካሚ ስራ ነው። እያንዳንዱ ትራንስፎርመር ተከፍቶ ሪዲዛይን ተደርጎ ነው የሚመረተውና እዚህ ላይ ያለው ዋጋን በሰፊው እንዲታይ አቅም ማለት ከናንተ ሁሌ አድቫንቴጅ የሚወስድ አርጋችሁ አትውሰዱ። በቃ አገር ነው የሚጠቅመው። የናንተን ወንድም እህት የኛን ወንድም እህት የሚቀጥር ነው። ሪቪዥን ሁሉም አንስተውታል። ፕራይስ ሪቪዥን ካለው ሁኔታ ጋር ሁሉም ዕቃ ግብአቱ ከውጭ ነው የሚመጣውና ሁሌ ሪቫይዝ ካልተደረገ አሁን ቮላታይል ነው ማርኬቱ። እንደ ድሮ ጊዜ ፊክስድ የሆነ ዶላር ሬትም የለም። አሁን በድሮ ሬት ፍላት ሬት ነው ብላችሁ መቀመጥ ያለበት አይመስልንም። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ከዚህ ቀደም ይነሱ የነበሩ የጥራት ችግሮች መቀረፋቸው በጎ እንደሆነ አንስተው አምራቾቹ ያነሱትን ችግር ለማሻሻል ተቋሙ ጠንክሮ እንደሚሰራ ገልጸዋል። ከዛ ውጪ ኢንተርናል የተነሱ ሹዎች አሉ። እንደ ተቋም ከዲፓርትመንቶቻችን የሚመለከታቸው የግዢ፣ የፋይናንስ፣ የኳሊቲ ዲፓርትመንቶች ጋር
ስራዎችን ከማፍጠን አንፃር የተነሱ ክፍተቶችን አስተውያለሁ። እሱን ስርዓት እንደምናበጅለትና እንደሚታረም ለመግለጽ ፈልጋለሁ። ከፔመንት ዲሌዎች ጋር ተነስተዋል የተነሱ ሾች አሉ። እነዚህ ጉዳዮች ሰብሰብ አድርገን በአጠቃላይ የተነሱ አስተያየቶችን ወስደን ችግሮቻቸውን እንደምንፈታ ለመናገር ነው የምፈልገው። ከሁሉ በላይ ግን ማንሳት የምፈልገው ቅድም ወንድሞቼ እዚህ ለፊት ያሉት ሲያነሱ የነበሩት እዚህ ውስጥ የትራንስፎርመር አምራች ብቻ አይደለም ያለው፣ የኬብል ብቻ አይደለም፣ የተለያዩ አይነት የዲስትሪቢዩሽን ማቴሪያሎችን የሚያመርቱ ተቋማት አሉ። የእናንተ ተጠናክረው በአሶሲዬሽን አብረው መሆን ኢዩንም ያግዛል፣ ራሳቸውንም ታግዛላችሁ ብዬ አስባለሁ። አሁን ላይም በሀገር ውስጥ አምራቾች ያልቀረቡ የግብአት አይነቶች እንዳሉና በዘርፉ በርካታ ባለሀብቶች ቢሳተፉ ችግሩን መፍታት እንደሚቻል ተመላክቷል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ኢሳት ሳምንታዊን እያደመጣችሁ ትገኛላችሁ። በአሳለፍነው ሳምንት ከአሰራጨናቸው የባህር ማዶ ዘገባዎች ደግሞ የመራረጥናቸውን አቀርባለሁኝ። በቡርኪና ፋሶ መንግስት ላይ የተሴረ መፈንቅለ መንግስት ሙከራ መክሸፉ ተሰማም። ኢብራሂም ትራኦሬ ላይ ያነጣጠረ ግድያ መክሸፉ የተገለጸ ሲሆን ከሴራው ጋር በተያያዘ 9 ሰዎች በቁጥጥር ስር ውለዋል ተብሏል። ዮሐንስ ተስፋ ዝርዝር አለው። ቡርኪና ፋሶ በ1960 ነፃነቷን ካገኘች በኋላ 9 የተሳካ መፈንቅለ መንግስት የተካሄደባት በመሆኗም የረጅም ጊዜ የፖለቲካ አለመረጋጋት ታሪክ አላት። ይህም ከማንኛውም የአፍሪካ ሀገር የበለጠ የፖለቲካ አለመረጋጋት ያለባት ያደርጋታል። የመፈንቅለ መንግስት ሙከራው በርካታ ወታደራዊ አባላትን ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስትር መሐመዱ ሳና ሰኞ በሰጡት መግለጫ አስታውቀዋል። የስለላ መስሪያ ቤቱ ይህንን መፈንቅለ መንግስት ተከታትሎ እርምጃ ባይወስድ በአሸባሪዎቹ የሴራ ዕቅድ መሰረት ረቡዕ ኤፕሪል 16 ቀን 2025 በቡርኪና ፋሶ ፕሬዝዳንት ላይ በሀገሪቱ ጠላቶች የተመለመሉ ወታደሮች በከፈቱት ጥቃት አደጋ ሊያደርሱ ነበር። የሀገሪቱ የደህንነት አገልግሎት ተቋማት የሴራው አካል በሆኑ የቡርኪናዊ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረውን ግንኙነት በመጥለፍ የሚገኙበትን ቦታና የወታደራዊ እንቅስቃሴዎችን ዝርዝር ሁኔታ እንዳገኙ የገለጹት ሚኒስትሩም በቡርኪና ፋሶ ፕሬዝዳንት ላይ የተሴረው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለመካሄድ ታቅዶ እንደነበርም ተናግረዋል። ከሴራው ጋር በተያያዘ የውጭ ዜጎችን ጨምሮ 9 ሰዎች በቁጥጥር ስር የዋሉ ሲሆን የሴራው ፈጣሪዎችና መሪዎች በጎረቤት ሀገር አይቮሪ ኮስት እንዳሉ ነው የተዘገበው። ሴራው ከሰኔ ወር በፊት በቡርኪና ፋሶ ውስጥ ትርምስ ለመዝራት ዓላማ በማድረግ አቢጃን ከሚገኘው የሥራ ማዕከላቸው በንቃት ሲሰሩበት የቆየ ነበር። ባለፈው ሳምንት 2 መኮንኖችን ጨምሮ 12 ወታደራዊ አባላት መንግስትን ለማተራመስ አሲረዋል ተብለው ታስረዋል። ምንም እንኳን ታማኝ ምንጮች ይህንን ያረጋገጡ ባይሆንም አንዳንድ በኤክስ ላይ የተለጠፉ ጽሑፎች የትራኦሬ የሰራተኞች አለቃ በድርጊቱ ውስጥ እንዳለበት ሲያሳውቁ ነበር። ማን ነው ከዳተኞች የሚለው? በቡርኪና ፋሶ ለመሸጉ የኢምፔሪያሊስት ሀገራት ኤምባሲዎች ወኪል በመሆን ከኛ መካከል ያሉ መሰረታቸውን ይቀጥሉ አሉ። ተወሰኑት ታስረዋል። ሌሎችንም ማጋለጥ እንቀጥላለን። በእኛ አስተዳደር ውስጥ አሉ፣ በሲቪል ማህበራት ውስጥ አሉ፣ በፖለቲካ ድርጅቶች ውስጥ አሉ እና ሌሎችንም በመምራት ከትውልድ አገራችን እድገት ጋር የሚጻረር ጎዳና እንዲከተሉ ያደርጓቸዋል። 2022 ጀምሮም ቡርኪና ፋሶ የምትተዳደረው በወታደራዊ አመራሮች እንደሆነ ይታወቃል። መረጃውን ስናጠናቅር አልጀዚራን፣ አይቮሪ ኮስት ኮኔክሽን እና ሌሎች የሚዲያ አውታሮችን በዋቢነት ተጠቅመናል። ፈረንሳይ ለፍልስጤም የሀገርነት ዕውቅና መስጠት ብቻ ሳይሆን ከዛም በላይ ማድረግ ትችላለች ተባለ። እስራኤል የፈረንሳይን እቅድ በጽኑ ተቃውማለች። ሸሪፍ ኢማም ዝርዝር አለው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንዳስታወቁት ፈረንሳይ በጥቂት ወራት ውስጥ የፍልስጤምን ሀገርነት ዕውቅና ለመስጠት ተዘጋጅታለች ብለዋል። ይህ በዚህ ከቀጠለ ፓሪስ በግልጽ ለፍልስጤም ሀገርነት ዕውቅና ከሰጡ የአውሮፓ ህብረት ሀገራት 12ኛዋ ትሆናለች ማለት ነው። ባለፈው ዓመት ስሎቬኒያ፣ አየርላንድ እና ስፔን ዕውቅና ሰጥተዋል።
ይህም ከአጠቃላይ 27 የአውሮፓ ህብረት ሀገራት መካከል 11ዱ ለፍልስጤም እውቅና ሰጥተዋል። የፈረንሳይ እውቅና መስጠት በተለይም የ1967ቱን የፍልስጤም ወሰንና የምስራቅ ኢየሩሳሌምን ዋና ከተማነት ካረጋገጠ ትልቅ እርምጃ ተደርጎ ይወሰዳል። የዓለም አቀፍ ህጎችና የዓለም አቀፍ ስምምነት ባከበረ መልኩ ማለት ነው። ይህም ሌሎች የአውሮፓ ሀገራት ተመሳሳይ እርምጃ እንዲወስዱ ያነሳሳል። ሉክዘምበርግና ፖርቹጋልን ጨምሮ በሌሎች ተጨባጭ የሆነ ተጽዕኖ ሊያሳድር ይችላል። በዋናነት በእንግሊዝ፣ ስዊዘርላንድና ቤልጅየም ላይ ይህ እንዲሆን ይጠበቃል። እስከ ቅርብ ጊዜ ድረስ ምዕራባውያን ሀገራት ለፍልስጤም እውቅና መስጠትን ከሁኔታዎች ጋር ያያይዙት ነበር፣ ከሰላም ስምምነት ጋር። ይህም በእውኑ ዓለም ለእስራኤል ድምፅን በድምፅ የመሻር ያህል መብት የሰጠ ነው፣ የፍልስጤም ሀገር የመሆን ጉዳይ። ይህ የሆነበት ምክንያት እስራኤል መፍትሄ እንዲመጣ መነጋገር ስለማትፈልግ ነው። የአንድ ሀገር የሁለት መንግስትነትም ሆነ የ1967 ወሰንንም ሆነ ፍልስጤምና እስራኤል እኩል መብት እንዲኖራቸው የሚያደርግ ነው። አሁን ላይ የእስራኤል መንግስት አቋሙን ግልጽ ያደረገ ይመስላል። እቅዱ የዘር ማጽዳትና ፍልስጤምን ሙሉ ለሙሉ መቆጣጠር ነው። ይህ ደግሞ ጥቂት ምዕራባውያን ሀገራት አቋማቸውን እንደገና እንዲፈትሹና ለፍልስጤም ሀገርነት እውቅና እንዲሰጡ አድርጓቸዋል። ለጋዛ ትግል እያደረግን ነው። ለሰላም ደህንነትና ሰላም በጋዛ ተመልሶ እንዲመጣ፣ ለሰብአዊ እርዳታና ለፖለቲካዊ መፍትሄ። ለዚህ ደግሞ ወረድ ብለን እውቅና ወደ መስጠት መሄድ አለብን። እናም በመጪዎቹ ወራት ውስጥ የምናደርገው ይሄን ነው። በተለየ ማንንም ለማስደሰት ብለን የምናደርገው አይደለም። እኛ አጠቃላይ የሆነ የጋራ የሆነ ሊያግዝ የሚችል ሀሳብ እናራምዳለን። ለፍልስጤም ዘብ የሚቆሙ ሁሉ ለእስራኤልም እውቅና ሊሰጡ ይገባል። እስራኤል የመኖር ህልውና ያላት መሆኑን የሚክዱትንም በጋራ ልንታገላቸው ይገባል። ለአብነትም ኢራን። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ፈረንሳይ የፍልስጤም የሀገርነት እውቅና ለመስጠት የምታደርገውን ጥረት በብርቱ አውግዘዋል። ድርጊቱን ሽብርተኝነትን ማበረታታት ብለውታል። የእስራኤል የውጭ ጉዳይ ሚኒስትር ይህንን ያሉት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በግልጽ ለፍልስጤማውያን ከጁን 2025 በፊት እውቅና ለመስጠት ማቀዳቸውን ተከትሎ ነው። ኢማኑኤል ማክሮን ይህን መናገራቸውን ተከትሎ ጌዲዮን ሳር በኤክስ ገጻቸው በሰጡት ምላሽ ለልብ ወለዷ ፍልስጤም ለብቻ እውቅና መስጠት ለሽብርተኝነት ሽልማት መስጠት፣ ሐማስን ደግሞ ማወደስ ነው ብለዋል። እንዲህ አይነት ድርጊቶች በአካባቢያችን ላይ ሰላም አያመጡም፣ መረጋጋት አያመጡም፣ ተቃራኒውን እንጂ ብለዋል። ማክሮን የፈረንሳይን እቅድ ግልጽ አድርገዋል። ለቴሌቪዥን በሰጡት ቃለ ምልልስ ላይ እውቅና ወደ መስጠቱ መሄድ አለብን፣ ይሁንና በመጪዎቹ ቅርብ ወራት እናደርገዋለን ብለዋል። የፈረንሳይ ፕሬዚደንት የእስራኤልን ወረራ በጋዛ ላይ የተፈጸመ ወንጀል ብለውታል። አክለውም የዓለም አቀፉ ማህበረሰብ ለቤንያሚን ኔታንያሁ በአግባቡ መልእክት ሊያስተላልፍ ይገባል፣ እየፈጸመ ያለው ተግባር ከዓለም አቀፉ ሕግ ጋር ያልተጣጣመ እንደሆነ ብለዋል። ዜናውን ስናጠናቀር ታይምስ ኦፍ እስራኤል እና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ ከባለፈው ሳምንት ዜናዎች የመራረጥናቸውን ወደ እናንተ ያደረስንበት ኢሳት ሳምንታዊ በዚሁ ተጠናቋል። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ